የሚያደርጉት ፖፑሌሽኑ ነው ጉቺ ፖፑሌሽኑ ይወስነዋል። አሁን ዱባይ ስንት ሚሊዮን ህዝብ ነው ያለው? ያ ሁሉ ተጠረቃቅሞ አሜሪካ እኮ ሞር ዛን 400,000 ሰው ነው ያለው። ከ400,000 በላይ ህዝብ ነው ያለው። የኢትዮጵያን 4 እጥፍ ያለው ህዝብ ገባሻል? እንደምታስቢው አይደለም። ግን ቱ ቢ ኦነስት አንድ ጊዜ ደግሞ መስመር ከያዘልሽ በቃ ዳሴት ምንም አያነቃንቅሽም። እዚህ ሀገር ትብለሽ መቀጠል ነው በቃ በቃኝ እስከምትይ ድረስ እንጂ ካልሰራሽ መንግስት ሰፖርት ያደርግሻል፣ ምን ያደርግሻል። ግን ለሱ ራሱ ሲስተሙ ማወቅ አለብሽ። ኤታፕ ላይ እንደምታደርጊ የምትፈርሚ ፎርሞች አሉ፣ የሚፈርሙልሽ ሰዎች አሉ። የዛ አፕ ኤንድ ዳውን ብዙ ነገር አለው። ከዛ ገቨርንመንት ሃውስ አለ የሚሰጥ ይሄ ምንድን ነው የሚባለው? አሜሪካኖች እስቲ ንገሩን። የገቨርንመንት ቤቶች አሉ፣ ኢንሹራንስም አለ አለው እኮ ሲስተሙን። ግን ያን የሚመራሽ ሰው አለ። አሁን ለሱ ለማስጨረስ 3 ቀን 4 ቀን 5 ቀን ስትከራተች በጣም እኮ ስማ እንዴ መስማ ማራኔ እንኳንም እግዚአብሔርም እንኳንም እኔ ሲጀመር እግዚአብሔር ምንም አይወሰደኝ እንጂ ከባድ ነው ፍቅሮች። አሜሪካ ድረስ ሄዶ ሆምለስ መሆን አስባችሁታል? ይቅር ይበለኝ መድኃኒዓለም። በክፋት አትውሰዱብኝ እንጂ ፍቅሮቼ። ግን አሜሪካ ድረስ እልል ተብሎ አሜሪካ ምንም አለ ያ ፕሮሰሱን ለማስጨረስ እንደው ነገሩ ሰዎች አሉ። እንደው ጂኒው ነገሩን ህዝብ ማህዛብም ሰምቶ የእንትና ልጅ አሜሪካ ገባች ተብዬ ጂኒው አሜሪካ ምድር የእንትና ልጅ እኮ አሜሪካ ገባች ተብዬ እልል ተብሎ ከዛስ ሆምለስ አይከብድም? ችግር የለውም። ትራምፕ ያጣራዋል አለ። ደንበኛ የአሜሪካ ሰፖርት ነው እንዴ? አስበሽዋል ማሬ? ከዛስ ሎ ኢንካም ስትባል አስበቀዋል። እንደዛ ይባላል። ሎ ኢንካም ትባያለሽ እና ስ እግዚአብሔር ታላቁ አሜሪካ ድረስ እንጂ ሮም አትፈልጊው እንጂ እናንተ ለካ ፍቅሮቼ እንደው ተቻችለን ተሸፋፍነን ነው ለካ ጉዳችንን እንጂ ሁላችን አንድ ላይ ተቸግረናል። አሜሪካ እየሞከረን ነው። እኛም እንዴ ካሁን ወዲያ አንድ አሜሪካ ብላችሁ ተላጡ እንዴ። ታዲያ ምን ያደርጋል ሰው? ለምን አሜሪካ ድረስ ይሄዳል? አዎ እኮ አልኩኝ እኮ ያገኛል ሰፖርት። ግን አንዳንድ ሰው አይችለውም ነው እንዴ። በአመት ነው ስለ አይደለም በአመት አለ። አንተ ደግሞ ጉድ አለብህ። አሁን አኬ በትንሹ 20 ዓመት አልኖርም። እስከ ዛሬ ሲስተሙ ካልገባው መቼ ሊገባው ነው? ይገባዋል። 20 ዓመት ኖሮ ያልገባው ሰውዬ ይገባዋል። አረ ጂኒው ተው በእናትህ። የዛ ሰውዬ ነገር መጣ። ነግሬያቸዋለሁ፣ ድሬ ነግሬሻለሁ። አንዱ የጓደኛዬ ዘመድ እኮ ነው ጋይስ፣ ልንገራችሁ። ይኸውልሽ ከሆላንድ የሚባል ሀገር ታውቃላችሁ? ከሆላንድ በስንት ዓመቱ መጣ? በስንት ዓመቱ? ከዛ ድሮ እኮ ነው እዛ ኢትዮጵያ እያለሁ አዲስ አበባ እያለሁ ከዛ እየመጣ እኔ ጋር እንቅማለን ተሰብስበን ምናምንና ሳየው እያየሁት 4 ወር አለፈው፣ እያየሁት 5 ወር አለፈው፣ እያየሁት 6 ወር ነው። እንዴ አትመለስም እንዴ አልኩትኝ። ከዛ ያልመለስም እዚህ እኮ መኪና ገዝቼ ታክሲ ልሰራ ነኝ አለ። ከዛ እንዴ ከሆላንድ መጣህ አልኩት። አዎ ለምን ስለው አይ በቃ እኔ ብዙ ጊዜ ቆየሁኝ ግን ወረቀት አልሰጡኝም አለ። ከዛ እንዴት ለምን አልኩት። ስለው አይ እዛ ሀገር ቶሎ አይሰጡም ወረቀት አለ። ከዛ ቀስ ብዬ ጓደኛዬ ዘመዱ ነው ስንት ዓመት ኖረው እላለሁ 17 ዓመት 17 ዓመት ኖሮ ወረቀት ካልሰጡት ቶሎ አይሰጡም። ሲሞት ሊሰጡት ነው። እሱማ የሚጣብቁት ሬሳውን ጭነው ሊልኩት ነው ከወረቀት። አንተም እኮ ሲስተሙ ትለኛለህ። 20 ዓመት የኖረውን ሰውዬ ሲሞት ሊገባው ነው ሲስተሙ። ኮምፕሊኬትድ ብዙ ነገሮች የተለያየ ነገር አለ የሰው ላይፍ። ለዛ ነው አይ እኮ በሲስተሙ አታሰባ። ሌትስ ቢ እንጂ ያው ነው። እዚህ ፍጥነት ነው በቃ ከተፍ ካሽ ተከተከተከተ ካረክሽ ወዲነት። እኛ እዚህ ሀገር ስንመጣ ሲሪየስሊ በቃ 3 ሰዓት ከተኛን በቃ ይመስገነው ዛሬ እንላለን። ሰማሽ?
የዚህ ባል ሄድስ ቢቀር ምኛ መጀመሪያ ላይ ነው። ከዛ አልፋል እኮ መጀመሪያ ላይ ልክ ይኸውልሽ ምንድን ከጓደኛዬ ጋር ምን እንደምንባባል እንደነበር ልንገርሽ። ስንገናኝ በስልክ ስንደዋወል የድሃ እንቅልፍ ነው የተኛው የሀብታም እንባባላለን። የሀብታም ስንት ሰዓት ነው የሀብታም እንቅልፍ? የሀብታም እንቅልፍ 2 ሰዓት 3 ሰዓት። የድሃውን ደግሞ ከ5-6 ሰዓት በላይ ከተኛሽ የድሃ ነው የተኛሁት ዛሬ ካለኝ ከ6 ሰዓት በላይ ተኝተዋል ማለት ነው። የሀብታም እንቅልፍ ካለሽ ብር እየሸቀልሽ ነው ማለት ነው። አልተኛሽም ወይ እግዚአብሔር። ሁሉ እንደዛ እንባባል ነበር። የዛሬውን ያደርገውና በጣም ብዙ ስቃይ መከራን ያሳለፋችሁት ከሾርት ታይም እኮ ነው። ከዛ ላይ በቃ አለቀ። ኦኬ ሰዓት ተርፎት 24 ሰዓት ቲክቶክ ላይ ነው እሷ ቲክቶኳን ቢተዋት ኖሮ ጠቅጠቅጠቅጠቅ አርግቶ ሲስተም ውስጥ ይገባ ነበር። በርትቶ ለተማረ አሜሪካ ከዚህ በኋላ ይሆናል ለተማሩማ ከዚህ በኋላ እንደው አኪ ቢገባስ ይሆናል ትምህርት ቤት። የተማረም አሪፍ ነው። የተማሩ መልሶ ተቀጥሮ ይሰራሉ። the same thing በቃ አሁን ያ የኔ ጀለስ ጂኒ እንግሊዝ ሀገር ነው የተማረው ሕክምና። ሶፊ በጣም ፕሮፌሽናል ስራ እኮ ነው የሚሰራው። አሜሪካን ሀገር በየጊዜው ነው ትራቭል የሚያደርገው ምናምን። በጣም በቃ ጽድት ያለ ስራ ነው የሚሰራው። ይሄ ስንት ሰዓት ነው? 8 ሰዓት ነው ምናምን ነው መሰለኝ የሚሰራው። ገባ ነው ለተማረማ አለ ያኛው እነግርሻለሁ። ያኛው አወቅሽው? ያኛው ባለፈው ወደዛ ስንል ጸዳ ያለ ቦታ ላይ ሆኜ የደወልኩልሽ ብታምኝም ባታምኝም በአመት 1 ሚሊዮን ነው የሚከፈለው። እኔ እኮ አላምንክም። አይስዌር 1 ሚሊዮን ዳላር በአመት የሚከፈላቸው ጸዳ ያለ ቦታ እየሄደ በወደ ሆቴሉ ሁሉ ነገር ተከፍቶለት ሲያስነጥስ ሁሉ ይማር የሚለው ሰው ይጠፋል ብለሽ ነው ዙሪያው ላይ አግብቷል። አግብቷል። ቤተሰብም አለ። አይ እንኳን አገባ አላስታውሽም። በውስጥ እነግርሻለሁ ማን እንደሆነ ከዛ ይገባሻል ምናምን ብለሽ የምታስታውሽው 1 ሚሊዮን የሚከፈላቸው። ጥሩ ነው ማግባት። በየሳምንቱ ቲኬት የትም ቦታ የሚሄድበት ዊኬንድ ይሰጠዋል። የትም የፈለገበት ደርሶ መልስ ብቻ ሰኞ ይመለስ ወደ ስራው። ሀብታም ሰው እኮ ቶሎ ለጋይሶች እያደል ቸኮለ። ሀብታም ቀስ ብሎ ነው የሚያገባው። ቸኮለ የኔ አባት። ሰላም ናቸው ከሚስቱ ጋር? ኧረ ሰላም ናቸው። ወልደዋል? እናፋታቸው? አይ ወልደዋል ወይ ነው ነገሩ? ወልደዋል። የጠየኩህ ስንት ወለዱ? $1 ነው የሚሰራው በአመት። ስንት ወለዱ? 5 አላቸው። ውይ ምን ነው አሉ። 5 ልጅ፣ 2 ውሻ፣ 2 ውሻ፣ 2 ጥንቸል፣ እንስሳ በእንስሳ ግቢው ኤከር ፓላስ ነገር ላይ ጂኒውን የመቻጣኋት ጋይስ የመቻጣሁት ጂኒውን ቃትለሽም ከሆነ ተስፋሽን ቁርጥርጥ አድርጊ ብሎ ነው 5 ያደረጋቸው ልጆቹንም። እንዴት አልገባኝ። ኧረ ዝም በል በእናትህ። እቺ ያንተ ተንኮል ነች እንዳላስብ ራሱ እርምሽን አውጪ ብለህ 5 አረካቸው። ልቀንስልሽ 4 ላርግልሽ፣ አንዱን እንሰውረው። አይ ተው ጂኒው ችግር የለውም።